አንድ ቤተሰብ የሆነ ሰው ጥፋቱን ሲያጠፋ ትዳሩን ሊበትን አደጋ ላይ ጥሎት ሊበትን ሲል የሚመከርበት መንገድ አይደለም የተከተሉት ማለት ነው። በዚህ ሰዓት ላይ እሱ ከኤርሜላ ጋር ነው መሆን የሚፈልገው 100% ነው የምነግራችሁ። ከሩታ ጋር ለማስታረቅ እንደው ሞክሩ እንጂ ፍላጎት የለው አብርሃም ማለት ነው። አይፈልግም። የሚያደርጋቸው ነገሮች በሙሉ ከእሷ ጋር የሚያስታርቀው ነገር አይደለም። ኤፍሬም ደግሞ የሚያደርገውን ነገር በደንብ ታውቃለህ። እና ቤልና እኮ እነ ብሩክን እኮ እንዴት አደርጋላችሁ ብለህ ከእነሱ ጋር አንተ ብዙ ጊዜ ግብ ውስጥ ገብተሃል። አብርሃም በዚህ ሰዓት ላይ ወደ 445,000 ሰው ቤተሰብ አለው። ለነዚህ ቤተሰብ ሲል እንኳን ለነሱ ክብር እንኳን ሲል ይሄ ከባህልም የወጣን ነገር ከማድረግ ወደኋላ መመለስ ነበረበት። የእሷን ስሜት የሚጎዳ እንደ አንድ ሚስት ሞራሏ ሊጠበቅ ሲገባ አንተ ከሌላ ሴት ጋር እየተላላጥክ መተህ መቼም እንድታከብር መፈለግ እኔ ትክክል ነህ ብዬ አላስብም። በነገራችን ላይ አንተ አጥፍተህ እንደፈለገ እናት እኮ አይደለች ሚስት ነች እንጂ እናት ነች። ምንም ነገር ብታጠፋ ልትቀበል የምትችለው አንድ ሰው አንድን ሰው የሚወድ ከሆነ የሚያከብር ከሆነ የሚያፈቅር ከሆነ ያ ሰው የሚጠላውን ነገር ሁሉ አብረ መጥላት መቻል አለብህ። የማያስደስተውን ነገር ማድረግ የለብህ። ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ የሆናችሁ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ መጥቻለሁ። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ ብዝት ይበላችሁ ቤተሰቦቼ። ዛሬም በጣም በሚገርማችሁ ሁኔታ አብርሃምና ሩታ ዛሬ ተገናኝተዋል። ጋሽዬና ኤፍሬም አብርሃምና ሩታን አገናኝተዋቸዋል። በጣም ያስገረሙኝ ነገሮች አሉ። በዳይ ተበዳይ ሆኖ የቀረበበት ቪዲዮ በጣም እውነት አንዳንዴ ጋሽዬና ኤፍሬም ትክክል ያልሰሩት ነገር እያየ ነው፣ ሁላችንም እያየ ነው። ያልሆኑ ነገሮችን እያየን ምንድን ነው እሱ ለምን እንዲህ ያለ ነገር ታደርጋለህ ብሎ ከመቆጣት ይልቅ በደልህ ምንድን ነው? ምንድን የተበደልከው? ውሳኔህስ ምንድን ነው ብሎ መጠየቅ አግባብ ነው ብዬ አላስብም። እያደረገ ያለው ነገር እኮ ባለትዳር ሆኖ ትዳሩን ትቶ ከሌላ ሴት ጋር የማይሆን ነገር ውስጥ ያለ ልጅ ነው። ገብቷችኋል አይደለ? ሩታ ለምን ከአብርሃም ጋር አለመግባባት ውስጥ እንደገባች በደንብ ያውቃሉ። ኤፍሬም ሲጀመር ከመሰረቱ በደንብ ያውቃል። ጋሽዬም ያውቃሉ። ግን እስቲ ምንድነው የተበደልከው? ያለህበት ሁኔታ ተመችቶሃል ወይ ብሎ መጠየቅ ይሄ ትክክል ነው ብዬ አላምንም። በጣም የሚገርማችሁ ነገር እሱም ብሶት ብሎ የተናገራቸው ነገሮች አሉ። እንደዚህ ያለ ነገር ውስጥ እንድገባ ያደረገችኝ እሷ ናት። ልጄንም ለመውሰድ ሞክሬያለሁ። ልጄንም ልትሰጠኝ ፈቃደኛ አይደለችም። እኔ እሷ ጋር ስመላለስ ለእኔ ክብር አጣች፣ እኔን ዝቅ አደረገችኝ አለ። ይህን እንግዲህ ሄርሜላ ነበረች ያለችው አይደለ? ክብር ማለት ምን ማለት ነው? ባልሽና ክብሪ ምናምን ስትል ነበራል። ለመከበር መጀመሪያ የሚያስከብረን ስራ መስራት መቻል አለብን። ራሳችንን አዋርደን ሌላ ሰው እንዲያከብረን መጠበቅ የለብንም። ሩታና አብርሃም እኮ በሄርሜላ ምክንያት ነው ሌላ ነገር ውስጥ የገቡት። ችግሮቹ እንኳን እየተስተካከሉ ሲሄዱ አብርሃም ራሱ ነው ነገሮቹን ያበላሸው። የተወደዳችሁና እየተከበራችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እያደረጋችሁ እንድትጀምሩ ይህን ቪዲዮ በትህትና ጠይቃለሁ። ወደ ቪዲዮ እንሂድ። ሀሳብ ስጡበት እናንተ። እስቲ እነሱ የሚያነሱትን ሀሳብ በደንብ ይዩ፣ እነጋሽዬም የሚናገሩትን ነገር በደንብ ይዩ። በጣም የሚገርም ቪዲዮ ነው የዛሬው ቪዲዮ ማለት ነው። ወደ ቪዲዮ እንለፍ። አብሬሽ እንጃለ አብርሽ ያው ምን አለ መሰለህ መምጣት ጥሩ ጋሼ ሲጀምሮ ሰማችሁ አይደል? አያብርሽ አሉ። ሁኔታው አላማራቸውም ማለት ነው።
ስንት ቀን ሲጠራ ቆይቶ እንግዲህ ዛሬ ነው የመጣው በስንተኛው ቀን ማለት ነው። ለነሱ ራሱ ክብር የለውም። ግን እነሱም የያዙበት መንገድ ትክክል ያደረግከው አይነት ነገር ነው የሚመስለው። በነገራችን ላይ ጋሽዬም ኤፍሬምም የያዙት አብርሃምን ትክክል ያደረግከው እሰይ አይነት ነገር ነው የሚመስለው እንጂ አንድ ቤተሰብ የሆነ ሰው ጥፋቱን ሲያጠፋ ትዳሩን ሊበትን አደጋ ላይ ጥሎት ሊበትን ሲል የሚመከርበት መንገድ አይደለም የተከተሉት ማለት ነው። ጭራሽ የጥፋት ጎዳናውን የሚያበረታታው አይነት ነገር ነው። ብዙ ነገሮች ተፈጥረዋል፣ አሁንም እየተፈጠሩ ነው ብዙ ነገራቶች። ለምን እንደጠራንክም ግልጽ ነው፣ ይገባካል። አሁን ላይ እያሳለፍኩ ያለው ህይወት አለ። በጣም ብዙ ቻሌንጅ ነው እያሳለፍኩ ያለው። የምን ቻሌንጅ ነው እያሳለፈ ያለው? ምንም አይነት ቻሌንጅ የሚባል እሱ ጋር የለም። ቻሌንጅ እያሳለፈች ያለችው ሩታ ነች። እሱ ምን አለ አጠገቡ? ምን ቻሌንጅ አለው? ሩታ ነች ብቻዋን ልጇን ይዛ እሱ የሚያደርጋቸውን ነገሮች እያየች እየተቃጠለች አንድ ባለትዳር ማድረግ የሌለበትን ነገሮች እያደረገ በዚህ ሰዓት ላይ አጠገቧ መሆን እያለበት ግን እሱ ሌላ ቦታ ሌላ ነገር እያደረገ የቤተሰቦቿንም ተጽዕኖ ሞራሏ ተጎድቶ ይዛ ቁጭ ብላ ያለበት ሁኔታ ያው ደስ አይልም፣ እየከበደህ ነው ምናምን ብሎ እሱም ማለት ተበዳይ እኮ አብርሃምን አደረጋችሁት። አብርሃም የተበደለ አደረጋችሁት እኮ እናንተ። የራስህን ነገር ነው የምታውቀው፣ ራስህ ነው ውስጥ ላይ ምን አይነት ስሜት እንደሚሰማክ ታውቃለህ ራስህ። እና ያ ነገር ደግሞ እንድትነግረን እንፈልጋለን። በቃ የሚሰማክን ስሜት ሳደበቀው አባትህ ነው የሚሰማክን ስሜት ነግረው አሁን ላይ ምን አይነት ፍላጎት እንዳለህ ምን ማድረግ እንደምትፈልግ መስማት እንፈልጋለን። ገብቶሃል አይደል? መጠየቅ እንፈልጋለን ካንተ ከራስህ። በዚህ ሰዓት ላይ እሱ ከኤርሜላ ጋር ነው መሆን የሚፈልገው 100% ነው የምነግራችሁ። ከሩታ ጋር ለማስታረቅ እንደው ሞክሩ እንጂ ፍላጎት የለው አብርሃም ማለት ነው። አይፈልግም። የሚያደርጋቸው ነገሮች በሙሉ ከእሷ ጋር የሚያስታርቀው ነገር አይደለም። ኤፍሬም ደግሞ የሚያደርገውን ነገር በደንብ ታውቃለህ። እና ቤልና እኮ እነ ብሩክን እኮ እንዴት አደርጋላችሁ ብለህ ከእነሱ ጋር አንተ ብዙ ጊዜ ግብ ውስጥ ገብተሃል። ሌላው ደግሞ ባለቀ ነገሮች ተበላሽተው መስመሩ ሀዲዱን ስቶ ካለፈ በኋላ ለማስተካከል መምጣታችሁ ትክክል አይደለም። ምንድነው ያስደስታል? አሁን ደስ እያደረግክ ያለው ነገር ምንድነው? ተመችቷል ወይ ላንተ? ምንም እኮ አዲስ ነገር የተፈጠረ ነገር የለም ጋሽ። እኔ እኮ በአይን የሚታየውን እንኳን ለመካድ የሚሞክረው ነገር እኮ ነው በጣም ግራ የሚገባኝ ነገር። ማንም ሰው ጀጅ ሊያደርግ የሚችለውን ማለት ማንም ሰው የማያደርገውን ግን ለምሳሌ ማን ነው እስቲ ሚስቱን ጥሎ ከሌላ ሴት ጋር ቤስት ፍሬንድ ነኝ ከሚል ሴት ጋር መዝናኛ ቦታ ሄዶ ከከተማ ወጥቶ መዝናኛ ቦታ ሄዶ በጨለማ አንድ ክላስ ውስጥ አብሮ እያደረ የግድ አንተ አልጋ ላይ ተይዘ የእናንተ ቪዲዮ መውጣት አለበት? ለምንድን ነው እንደዚህ ያለ ነገር ያስፈልገው? ደስ አይልም እውነት። አሁንም እዛም ሄደን መዝናናታችን ምን ማለታችን ምንም ሌላ የፈጠረው ነገር የለም። ሰውም ዝም ብሎ ነው የሚያወራው። ምንም ዝም ብሎ አይደለም የሚያወራው፣ ድርጊትህን ነው የሚያወራው። ሰው ያደረጋቸውን ነገሮች ነው የሚያወራው ሰው። በቃ ሰው ሲያወራ ራሱ እኮ በጣም መደንገጥ አለብህ። በነገራችን ላይ አብርሃም በዚህ ሰዓት ላይ ወደ 445,000 ሰው ቤተሰብ አለው። ለነዚህ ቤተሰብ ሲል እንኳን ለነሱ ክብር እንኳን ሲል ይሄ ከባህልም የወጣን ነገር ከማድረግ ወደኋላ መመለስ ነበረበት። ከሰው ሕሊና ከባህልም የወጣ ነገር ነው። ይህንን ለመሸፋፈን መሞከር ደግሞ ይህን ሁሉ ቤተሰብ ምንም አታውቁም እናንተ እያለ ነው ማለት ነው። ያው ሰውን በርግጥ ያየውን ነው እንትን የሚችለው እና ከዛ ባለፈ እኔ እዚህና ወዲህ ሆኜ መጀመሪያ ወደ ለምሳሌ ብዙ ወደ ቤቷም ተመላለሻለሁ ሆኜ ለምኛለሁ። ልጄንም ስጥኝ ብያታለሁ ብዙ ነገር ብያለሁ። እሷ ግን ምንም ፍላጎት አልነበራትም በጊዜው። ይዘን ቤቷ እየሄድኩኝ እያስወጣችኝ ነበረ።
ስለዚህ እኔን በዚህ ልክ ሳታከብረኝ በዚህ ልክ እያንቋሸሽኝ ከእሷ ጋር እንዴት ብዬ ነው የምኖረው ማለት ነው። ለዚህ ሁሉ ያበቃሃት እኮ አንተ ነህ። መቼም አንተ የምታደርጋቸው ነገሮች ቅቤ የሚያስቀቡ አይደለም። የእሷን ስሜት የሚጎዳ እንደ አንድ ሚስት ሞራሏ ሊጠበቅ ሲገባ አንተ ከሌላ ሴት ጋር እየተላላጥክ መተህ መቼም እንድታከብርህ መፈለግ እኔ ትክክል ነህ ብዬ አላስብም። በነገራችን ላይ የጤንነት ችግር ካለብህ እሱን ቤተሰቦች ይዘው ቢያስታምሙ ጥሩ ነው። እንዴት ምን ማለት ነው? ገብቶሃል አይደል? አንተ አጥፍተህ እንደፈለገ እናትህ እኮ አይደለችም ሚስት ነች እንጂ እናት ነች። ምንም ነገር ብታጠፋ ልትቀበል የምትችለው ሚስት ግን መስመር ከሳትክ ከዛ መስመር ውጪ ከወጣ በቃ አለቀ። የሷ አይደለህማ። እንዴት አድርገው አብረው ልትቀጥል ትችላለህ? አትችልም። የሚታሰብ ነገር ስላልሆነ ማለት ነው። ወደ ኩሪፍቱ ደግሞ ሄጄ መዝናናት ስጀምር ምናምን ደግሞ እጄ እግሬ ደግሞ ማለት ፈለገች። አሁን ዛሬ ላይ ደግሞ ሌላ ወረቀት ምን ወረቀት ራሱ ይዛ እንደመጣች አላውቅም። ስለዚህ ወረቀት በደንብ ታውቃለህ። ከመውለዷ በፊት የተነጋገራችሁት አንተ ራሱ ከወለድሽ በኋላ ከዛም በኋላ ነገሮቹ ቢሆኑ ብለህ ለምንሃታል። ይሄ ወረቀት ከዛም በኋላ ፕሮሰሱን ብናስኬድ ከዛስ መተህ እሷን ለማባበል ምናምን ሞክረህ እንደምንም ብለህ አሳምንሃት ነገሮቹን ተወችልህ። አብሮ መቀጠል ጀመራችሁ። ከዛ እጥፍ ብለህ እሷ ከወለደች በኋላ ሌላ ታሪክ ውስጥ ገባ። ከዛች ሴት ጋር ማቆም አልቻልክም። አቁም ነው የተባልከው። በቃ ሌላ ነገር እኮ አይደለም። በቃ ትዳርን ትፈልጋለህ። የምትፈልግ ከሆነ ከዛች ሴት ጋር ያለህን ግንኙነት አቁም። ምን ይከብዳል? በቃ ይሄ ቀላል ነገር እኮ ነው። የጠየቀው ነገር በጣም ከባድ ነገር አይደለም። ለአንተ የሚጠቅም ነገር ነው። ግን አንተ ማቆም አልፈለግክም። ለምን? ልጅቷን ትፈልጋታለህ። ግልጽ እኮ ነው። በቃ አንድ ሰው የሆነ ነገር ተው ተብሎ አልተውም ካለ ይፈልጋል ማለት ፍላጎት አለው ማለት ነው። ግራ ነው እየገባኝ ያለው አሁን ማለት ነውና እኔ በዚህ ልክ እንደዚህ መሆኗም ስተዋት እኔን ለመቅረብ ትሞክራለች፣ ስቀርባት ደግሞ እኔን ለመሸሽ ትሞክራለች። ጋሽ የሰው ልጅ ሲፈለግ በጣም እንትን ሲል ራሱን በጣም ይሰቅላልና እኔ አሁን እንደዛ አይነት ባህሪ ስታሳየኝ ነው ትቻት ሄድኩትም። ስለዚህ ሩታ በጣም ስለወደድኳት፣ ስላከበርኳት፣ ስላፈቀርኳት ነው የገፋች ነው ያንተ ሐሳብ። አንድ ሰው አንድን ሰው የሚወድ ከሆነ የሚያከብር ከሆነ የሚያፈቅር ከሆነ ያ ሰው የሚጠላውን ነገር ሁሉ አብረ መጥላት መቻል አለብህ። የማያስደስተውን ነገር ማድረግ የለብህ። የምትወዳት ከሆነ የምታከብራት ከሆነ ከሄርሜላ ጋር ግንኙነታችሁን አልወደድኩትም ስትልህ ማቆም አለብህ። በነገራችን ላይ እስኪ ነገር ሁሉ መጠበቅ የለብህም። የምታደርገው ነገር ሚስት ፊት ላይ ትንሽዬ ምልክት የሚያሳይ ከሆነ የድብርት ምልክት የሚያሳይ ከሆነ ፊቷን ካጠቆረችብህ ትክክል አይደለም፣ ማቆም ማለት ነው። እስኪነገር ሁሉ መጠበቅ የለብህም። አንተ እኮ አገር ምድሩ ነግሮ እንኳን ሚስት አይደለም ከሚስት አልፎ አገር ምድሩ ሁሉ ነግሮ ማቆም አልፈለግም። ስለዚህ ሳከብራት ሳፈቅራት ስቀርባት ነው እንደዚህ ያራቀች የሚባለው ነገር ውሸት ነው፣ ውሸት ነው። አንተ እኮ ለሄርሜላ የሰጣትን ቦታ እሩብ ማለት ነው ለሚስት አልሰጠህም። እሩብ እውነቴን ነው የምልህ። ከዛ ወደ መዝናናት ምናምን ራሴን ማደስ የፈለኩት ለዛ ነው። እሺ በነገራችን ውስጧ ላይ ገብተሃል፣ ውስጧ ላይ ገብተሃል፣ እሷን ውስጧ ላይ ገብተሃል። ምን ማለት ነው? አንተ አቀራረብ እሷ ያለህ አቀራረብ እንደ ድሮም ነው። ለኔ ያለህ አቀራረብ እንደ ድሮ ነው። ተመልከቱም ጋሼ እንኳን አይደለም ለሷ ለኔ እንኳን ያለህ አቀራረብ ትክክል አይደለም እያሉት ነው። አይደለም ለሚስቱ ማለት ነው፣ ለቤተሰቡ ለአባቱ እንኳን ያለህ አቀራረብ ትክክል አይደለም እያሉት ነው። ይሄ ነው እንግዲህ በጣም ስቀርባት በጣም ተፈላጊነት ተሰማት ምናምን ብሎ ሊያስተባብል የሚሞክረው ማለት ነው። ከወለደችም በኋላ ማድረግ ያለብኝ ነገር እያደረኩ ምን ያደርግላታል? ቁስ ፍቅር ይቀድማል እኮ። እናንተ እኮ ምንም ሳይኖራችሁ ነው የተጋባችሁት። አንዳንድ ሰዎች በጣም እኔ ኢማቹር የሆኑ ሰዎች አሉ። ሁሉን ነገር በገንዘብ ከበር ማድረግ የሚፈልጉ ድርጊታቸው ሌላ ነገር ያደርጋሉ። ገንዘብ ስለሰጣት መኪና ገዝተህ ስለሰጣት እኮ የፈለገ ነገር አድርግ ማለት አይደለም። ሙስና አይደለም እኮ መኪናውን ያዢ እኔ እንደፈለገ ይልሁን ምናልባት ከሆነ ሙስና ነው የሰጣት ማለት ነው። የፍቅር አይደለም። ሁሉን ነገር እየተንከባከብኳት ምናምን ነገር እሺ ምን
እዚህ ትንከባከባለህ፣ እዛ አሸሽ ገዳሚ ትላለህ። ኧረ እባክህ ቁሳቁስ ምንም አይጠቅምም። እናንተን ያገናኛችሁ ፍቅር ነው፣ አለቀ። ይሄ ቁሳቁሱ ምናልባት የትዳራችሁን በቃ ያጠናክረዋል። ኦፍኮርስ ምንም ጥያቄ የለው። ስለዚህ እኔ ተንከባክቤያታለሁ እሷ ነች የሚባል ነገር የለም ወዳጅ። ለልጅ መሆን ባለብኝ ልክ እየሆንኩኝ የቻልኩትን ነገር ብዙ ነገር አድርጌላታለሁ። እንዲህ እየተንከባከብኳት ቤቷ እየሄድኩኝ ቀን በቀን ልጄን ለማየት እሷን ለማየት ቀን በቀን እየሄድኩኝ፣ እሷ ግን እንደዛ ስሆን በጣም ለእኔ ያላት ሪስፔክት እየቀነሰ መጣ። አንተ ምን ይመስልሃል? አሁን አንተ ይሄ ነገር ለኔ ያላት ነገር ምንም ግልጽ የምትናገረው ነገር የለም። ከፈለገ በደንብ ግልጽ ተናግራለች። በደንብ ማለት ነው። ምንድነው ለመሸፋፈን የምትሞክረው? ጋሺ የራሱ ማለት ነው ጥፋት አጥፍተዋል። በቃ አለቀ። እኔ እውነቱን ነው የምነግራት። ትልቅ ሰው ኖት። በቃ አለቀ። አከብሮታለሁ። ልጆት እኮ ሚስቱን ትቶ ከሌላ ሴት ጋር የሚባልግ ልጅ ነው። ስለዚህ እሱን እኮ ማስቆም አይችሉም። ከሌላ ሴት ጋር ምን ያደርጋል? ማይሆን ነገር ማለት እሱን ነው ማስቆም ያለበት። ስለዚህ ምን ሆንክ ብሎ መጠየቅ ራሱ አስፈላጊ አይደለም። አሁን እኮ ደውለንባት ትመጣለች። የሁለታችሁ ነገር እኔ ልውሰድ ብዬ ነገሩ ጨርሼዋለሁ። ማውራት የምትፈልገው ነገሩ ስለጨረስሽ አሁን መታ የምታወራ ምንም አዲስ ነገር አይደለም ልታወራ የምትችለው ማለት ነው። ስለዚህ ያውቀዋል፣ የምታወራውን ነገር ያውቀዋል። ምክንያቱም እሱም ስለሚያውቀው ማለት ነው። እሱም የሚያደርገውን ነገር ስለሆነ የምታወራው ያውቀዋል። አንተ ተናገርከኝ አይደለም? አንተ ከተናገረኝ ከጨረስክልኝ በኋላ እሷ ደግሞ የምትናገረው አለ። ወይንም የሆነ ነገር ሳረግ ማንም የያዘኝ የለም ምንም እንትን የተፈጠረ ነገር ጭራሽ አያችኋል። መያዝ ነው የሚፈልገው። እስከሚያዝ አደርጋለሁ ነው። እስከሚያዝ በቃ እያንዳንዱ ነገር ኧረ ተው እናት የለም። ስለዚህ እኔ በራሴ ኮንፊደንስ ያለኝ ሰው ነኝ። ህፃን ልጅ አይደለሁኝም። እያንዳንዱን ነገር ደግሞ ማደርገውን ነገር ማንም ሰው መርቶኝ ወይንም የሆነ ሰው ስላለኝ ምናምን አይደለም እንዴ። ስለዚህ አቤልና ብሩክን ነፃ ልታወጣቸው ነው። እነሱ አይደሉም ወደዚህ ያስገቡ ነው። ለነገሩ ስለተመቸ አዎ ልክ ነህ። እና ለኔ ግዳጅ ውስጥ አይደለም ያለሁት። ግዳጅ ውስጥ አይደለም የገባሁት። ስለዚህ ግዳጅ ውስጥ አይደለሁም። እሷን መተው እችላለሁ ነው። ማንን? ኤርሚላን አይደለም ቤተሰብ ሩታን መተው እችላለሁ። ስለዚህ አልተገደድኩም፣ አልገደድም። ትዳር እኮ ገብተህ ዝም ብለህ እንደፈለገ እንደ ቦሳ ጥጃ የምትዘልበት አይደለም። ገብቶሃል አይደለ? በጣም ግዳጅ ውስጥ ነው ገባው እንዴ? ግዳጅ ውስጥ አይደለም። ተመልከቱ ጋሺ እንኳን አልተዋጠላቸው ድርጊቱ አባብሎ ነው አይደለም። የፍላጎት ጉዳይ ነው። የፍላጎት ጉዳይ አይደለም። ስለዚህ አሁንም አስገድዶኝ ከእሷ ጋር እንድኖር የሚያደርገኝ ሰውም አይኖርም። ምን ያስገድዳል? አይደለም ጋሼ፣ ማንም ለኔ ሊያስገድደኝ አይችልም በምንም አይነት መንገድ ማለት ነው። እቺን የመሰለች ስማርት ሚስት ትቶ ከዛች ጋር እኔ እኮ በጣም ይገርመኛል እውነት። ከአብርሽ ብዙ ነገር ሰምተናል። ብዙ ያለው ነገር አለ። እውነታውን ያወራው አቃቁን ያወራው ምኑ ነው? እውነታውን ያወራው ይፊ ምኑ ነው? እውነታውን ያወራው አንድ እውነት አላወራም። እውነትን ያወራው ምንም እውነት አላወራም። እንዳለ ውሸት ነው። የሚሰማሽን ስሜት ፍላጎትሽ ከቨር ማድረግ አያስፈልግም። በስነ ስርዓት ሳንጨቃጨቅ ማወቅ ስለምንፈልግ ነው። ጋሼ በዚህ ልክ መልከሞት በጣም ይቅርታ፣ በድጋሚ ይቅርታ ጋሼ። አንድ ወረቀት ነው የቀረኝ። እዛ ወረቀት ላይ ፈርሞልኝ ነገራችንን ጉዳያችንን እንድንጨርስና በቃ እኔም የራሴን ህይወት መኖር እንድጀምር ነው ጋሼ። ኤፍሬም እና ጋሼ እንግዲህ እቺ ወረቀት ነው የሚፈሩት። ለምን እንደሚፈሯት አላውቅም። ባለቤቱ ያልፈለገው እናንተ ለምን እንደምትፈልጉት አላውቅም። ይሄንን እኮ ማለት ነው መፍራትና ማስተካከል ያለበት አብርሃም። እናንተ በሱ ቦታ ተጨንቃችኋል። እናንተ አይደላችሁም ከሷ ጋር የምትኖሩት፣ አብርሃም ነው። እሱ ካልፈለገ አልፈለገም ነው፣ አለቀ። በጣም ግልጽ ነው። የቀረ ጉዳይ ነገር ባታነሽ ጥሩ ነው። የቀረ ጉዳይ ይነሳል። እሱ እኔ ያስተካክለዋለሁ አላልኩም። አምጥቼ እኔ ራሴ ሚዲያ ላይ ሳይሆን እኔ አሁን ማስፈርመው ቤት ላይ አስፈርመዋለሁ አላልኩም። ሚዲያ ላይ ማይሆን ምን ያስፈሩት? ሁሉም ነገር የተጀመረው ሚዲያ ላይ ነው። ምንም መፍራት የሚባል ነገር አያስፈልግም ጋሽዬ። ግልጽ መሆን አለበት። ይሄ ሁሉ ቤተሰብ
እነሱን ነው እየተከተለ ያለው። ስለዚህ ሲጀምሩት በዚህ ቤተሰብ ፊት ነው፣ ሲጨርሱትም እንደዛ መሆን መቻል አለበት። ጋሽ አይ ማለት ችግር የለም ቤት ውስጥ ምናምን መሆኑ ምናምን ሚዲያ ላይ መሆኑ ሳይሆን እኔ በቃ መፈረምና መፈረም ከዛ ውጪ ከዛ ደግሞ ምን አለ መሰለሽ ሄዶ አካል ሄዶ ነገሩ ይጸድቃል። ለምን ወደዚህ ውሳኔ እንደገባሽ ሁሉም ነገር ማወቅ ስለምንፈልግ ነው። ምንም ጥያቄ የለውም። ከይፊ አታውቅም፣ ታውቃለህ። ከዚህ በላይ መናገር አልፈልግም። ፕሮሰሱ ብዙ ነው ጋሽዬ። ማለት እኔ ባንዴ ወደ እንደዚህ አይነት ውሳኔ አልገባሁም። እውነቱን ስነግራችሁ ረጅም ብዙ አስቤበት ብዙ እንትን ብዬ ነው። በፍጹም እኔ ማለት እኔ እስከዛሬ ድረስ አላየሁም። ሴት ልጅ ትዳሯን ማፍረስ አትፈልግም። እውነት ነው። ማንኛውም ሴት ልጅ ከአቅሟ በላይ ካልሆነ ትዳሯን ማፍረስ አትፈልግም። ከአቅሟ በላይ ሲሆን ግን ምንም አማራጭ የላትም ብዙ ጊዜ። ምክንያቱም ምን አለ ከትዳር በኋላ ማለት ምንም የለም እኮ አትፈልግም። ግን ደግሞ አስገዳጅ ነገር ሲኖርባት ወይም ደግሞ የምታየው ነገር ካላስደስታት የራሷን ሕይወት ለማስቀጠል ስትል ለልጇም ለቀሪውም ነገሯም ለቤተሰቧ መኖር ካለባት መሆን ካለበት ይሆናል። ትክክል፣ እውነት ነው። በቃ ሰው ለትዳሩ ክብር ከሌለው ታዲያ ምን ይኖራል? ሳያቅ ልጅነት ይዞት ነው ሊሉ ነው ገነጋሽዬ እንደፈለገ ይሆነ ለምን እርሱ ይደክማሉ? እርሱ ሳይሆኑ የችግሩ ባለቤት ነው እንጂ ችግሩን መቅረፍ ያለበት ካልገባውስ በጣም እውነት ነው። ካልገባውስ በጣም አጥንቶ አይደለም የሚጠባው በጣም እንጂ ካልገባው ማለት ህፃንነት ከወሰደው ልጅነት ካልጨረሰስ ከልጁ ጋር ከወለደው ልጅ ጋር አብሮ ጡንቶ ይጥቡ። ልጅነቱን ካልጨረሰ ልጅ ነው አይደል? ከልጅነቱን ካልጨረሰ ከራሱ ልጅ ጋር ጡንቶ ይጥቡ። በቃ ያኔ ያድጋል። ስለዚህ ቆይ እስኪ ተረጋጋ። ቆይ አንተ ለምን አትረጋጋም እንዴ? ስራውን ያውቃል። ምክንያቱም መስማት አይፈልግም። ይሄ ነው በቃ ቤተሰቦች። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።